ዳኒ በመጽሐፍ ቅዱስ ድንግል ማርያም ከክርስቶስ ውጭ ልጆች አሏት ተብሎ የተጻፈ ቃል በቃል አለ? የራስ ጥያቄ ማለት ቃል በቃል ያልተጻፈም የለም። በጣም ጥሩ። ፕሮቶ ኢቫንጀሊየም ኦፍ ጄምስ ሂስቶሪካል ኤቪደንስ ሆኖ ሊጠቀስ ይችላል ወይስ አይችልም? እስከነ ድካሙ ሂስቶሪካል ኤቪደንስ ሆኖ ልንጠቀምበት ይችላል። በዛን ጊዜ የነበሩ ስህተቶች ተጽፎበታል። በዛን ጊዜ የነበሩ ስህተቶች በዘመኑ የነበሩ ስህተቶች ሰዓቴ ልጠቀም። የታናሹ የያዕቆብ እናት ማርያም የተባለችው ማን ነች? ድንግል ማርያም ነች? ማርያም በማቴዎስ እንደተጻፈ 4 ልጆች አሏት ይላል። ያን ነው ወይም ደግሞ የኢየሱስ ወንድሞች። የታናሹ የያዕቆብ እናት የተባለችው ድንግል ማርያም ነች ወይስ አይደለችም ነው ጥያቄ። ማርያም ዮሳ የሚባል ልጅ አላት፣ አሳያለሁ። የታናሹ የያዕቆብ እናት የተባለችው ድንግል ማርያም ነች ወይስ አይደለችም? ሁለት ታናሹ ብራዘር፣ ሁለት ታናሹ ተብሎ የተጻፈ ሁለት ታናሽ የተባለ ያዕቆብ አለ። ኖ የኢየሱስ ወንድሞች ውስጥም አንድ እንደዛ ተብሎ የተቀመጣለ። ሌላ ታናሹ ያዕቆብ የተባለው አንድ ነው ወይስ ሁለት ናቸው? ማቴዎስ ውስጥ ታናሹ ተብሎ አልተጻፈም? ጀምስ ዘሌስ ተብሎ አልተጻፈም? ታናሹ ያዕቆብ የተባለ አንድ ሰው ነው ወይስ ሌላ ሁለት ታናሽ የተባሉ ያዕቆቦች አሉ? ሁለት ነው ብዬ ነው ማምነው። ማስረጃ ጥቀስ። ደቂቃውን ያዝልኝ አንዴ። ማቴዎስ ላይ ና ክፈተው። ሁለት ናቸው ብለሃል። ማስረጃ አምጣ። ሁለት ታናሹ ያዕቆብ የተባሉ እንዳሉ። ደቂቃዬን 3 ደቂቃ ከ40 ሰከንድ ያዝልኝ። ክፈተው። ሁለት ናቸው ብለሃል። ማስረጃውን ክፈት። ሁለት እንግዲህ ተመልከቱ። ሁለት ታናሹ ያዕቆብ የተባሉ ሁለት ናቸው ብሏል። ማስረጃ ክፈት። አንድ ጊዜ ጀስት ዋንስ ታይሙን ያዙለት። ጀምስ ሌስ ተብሎ እንደተጻፈ አላወቀው ነው የምትለው? ለምን ታስቸግረኛለህ? ሁለት እንዴ አንድ እንደሆነ እያወራ ነው ማይ ብራዘር። ሁለት ታናሹ ያዕቆብ አሉ ብለሃል። ማርያምን ካሳየው እኮ ኦልሬዲ የሁለቱ የሌላዋ ማርያም ሁለት ታናሹ ያዕቆቦች እንዳሉ በማስረጃ ክፈት። ሁለት ናቸው የተለያዩ ብለህ ሁለት ታናሹ ያዕቆቦች እንዳሉ አሳየ ማስረጃ። ሁለት የተለያየ ቦታ ታናሹ ያዕቆብ ተብሏል እንዳታሳየንላት በሳቅ እንዳገለን እባክህ። አይ 335 ዋንስ እሺ ኦልሬዲ አንዱ እኮ በሌላ ቦታ ተጠቅሷል። ግን ምንድነው ዳኒ ሁለት የተለያዩ ታናሹ ያዕቆቦች እንዳሉ ማስረጃ አሳየን። አሁን ግን አስቸጋሪ ሁኔታ ውስጥ ነው ያለሁት። ብታልፈኝ ምን ይመስላል ንገረኝና እኔ ከፍትላለሁ። ዳኒ ማቴዎስ ላይ ነው ያለው፣ ግን ኮምፒውተሬን ማቴዎስ 12 ወይ 13 ከሁለቱ አንዱ ማቴዎስ 12 ምን 50 ምናምን 56 መሰለኝና ልክፈትልህ። እሺ ልክፈትልህ። ቆይ አንዴ እሺ ማቴዎስ ዝም ብዬ ላንብብልህ ከፍቼ። ማቴዎስ 12 50 13 56 ነው 53። እሺ 53 የለውም። እንግዲህ ምን ላድርግ? ዝም ብዬ ወይ 50 12 ላይ 53 የለም። ዝም ብዬ ወይ 50 ላንብበው። እሺ 55 ላይ እስቲ ይህ የጸራቢው ልጅ አይደለም ወይ? እናቱ 12 ከ50 50 ነው መጨረሻው ይላል። 13 ኦኬ 55 ላይ የጸራቢው ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ ስምዖንና ይሁዳም አይደሉምን? የሚለው ዮሳ እና አንዱ ዘሌስ ተብሎ ተጽፏል እዚህ ላይ። ከነዚህ ከአራቱ አንዱ ነው ያልኩ ያለሁትና የቱ ጋር ነው ታናሹ ያዕቆብ የሚለው? ደሌስ የሚለውን ቋንቋ እዚህ ጋር አልተጠቀመም፣ ግን አራቱም እዚህ ጋር ተጠቅሷል። እናቱ ዳኒ ታናሹ ያዕቆብ ሁለት እንዳሉ አሳይ ስለ ጭራሽ ታናሹ ያዕቆብ የሌለበት ትጠቅሳለህ? ቢያንስ አንድ ያለበት እንኳን ጥቀስ እንጂ። ያዕቆብ እኮ ይላል ወንድሞቹስ ያዕቆብና ያዕቆብ እኔ ያዕቆብ በጣም ብዙ አሉ ማይ ብራዘር። ምን ሆነ ነው? ታናሹ ያዕቆብ ሁለት እንዳሉ ጥቀስ። ሁለት ነው ያለው ስትል አልነበረም? ያዕቆብና ዮሳ ታናሹ የተባለ ታናሹ ያዕቆብ የተባለ ሁለት እንዳሉ ጥቀስ። ማስረጃ የለህም። ባይዘ ወይ ምንም አታመጣ ማይ ብራዘር፣ ምንም አታመጣ። እና ዝም ብለህ ባትገም ጥሩ ነው። የመጽሐፍ ቅዱስ መዝገበ ቃላት ላይ የታናሹ ያዕቆብ ማርያም የተባለችው ሌላ እንደሆነች ይናገራል። ተቀበለዋል።
እንደዛ ተብሎ ተቀምጧል። አይ ነው ትቀበለዋለህ? የመጽሐፍ ቅዱስ ባይብል ጥያቄ እኮ ያለ መቀበል አይደለም። ትቀበለዋለህ ወይስ አትቀበለውም? ከተቀበልከው ማይ ብራዘር ቻው፣ ድንግል ማርያም ነች ያልከው አፈርድም ይበላል። ስለዚህ ተቀበለው። የታናሹ ያዕቆብ ማርያም ሌላ ማርያም ነች። ታይሙን አስቀምጡለት አንዴ። እሺ አስቀምጡት ሰዓቱ። ስለዚህ ከተቀበልከው የታናሹ ያዕቆብ ማርያም ሌላ ነች። እሺ እሷ የተጠቀሰችበት ጥቅሶች ማለት የታናሹ ያዕቆብ ማርያም የተጠቀሰችበት እኔ ራሱ ምናልባት ማጠቃለያ ላይ በኋላ ሊሄድበት ይችላል። 3 ደቂቃ ነው ያደረጋችሁ። 3 ደቂቃ ከምናምን ነው ለዲሰን ጀማ። እሺ ኤኒዌይስ ልቀጥልና 1 ደቂቃ አለኝ ማለት ነው። እሺ ማርቲን ሉተር እና ካልቪን ፐርፔቹዋል ቨርጂኒቲዋን ይቀበላሉ አይደል ዳኒ? ይቀበላሉ። ስለዚህ የፕሮቴስታንት ሪፎርመርስ በመንፈስ ቅዱስ ተመርተው ሄቨን ማይክ ሽሚት ስለዚህ ሁለቱም አክቹዋሊ zwingliም እንደዛ ነው የሚያምነው። ስለዚህ እነዚህ ሪፎርመሮች የሚያምኑትን አንተ አትቀበላቸውም ማለት ነው አይደል? ነው መጽሐፍ ቅዱስ እንደሚለው ነው የምንቀበለው እኛ። የግድ መጽሐፍ ቅዱስማ የለም አልከኝ እኮ። መጽሐፍ ቅዱስማ አትቀበልም፣ ሪፎርመሮችም አትቀበልም፣ አባቶችም አልቀበልም ብለሃል ቅድም ማለት ነው። አውግስቲን በሌላ አንግል ወስደው ሪፎርመሮቹ ፐርፔቹዋል ቨርዥን ነች ብለው ያምናሉ። አንተ ጥያቄ የኔ ነው የኔ ጥያቄ ሰዓት ነው። አንዴ ቆይ ታይሙ ለምን የምታድሱለት? አንዴ ዳኒ አንድ ደቂቃ ለምን የምታድሱለት? 3 ደቂቃ ከ40 ሰከንድ ነበረ እኮ ደቂቃ። 1 ደቂቃ ሲቀር ድጋሚ 3 ይጨምሩላል። ሁለት አድርጉት። 2 ደቂቃ አድርገ ቆይ እሺ። ወይም እንትን እያለ ቆይ 2 ደቂቃ ሲል ጀምራል። ኢስ ኦኬ ቀጥል። አንጀት ይባላል። ችግር የለውም። 2 ደቂቃ ሲል እንደዛ ያልኩ አይደለም ግን ስርዓት ቢያዝ መልካም ነው ያልኩ። ቀጥል። ችግር የለውም። ኦኬ እሺ። አንድ አዲስ አስጀምር። ቆይ ይኸው ሊጀምር ዳኒ። ከዲያብሎስ አግናጢዮስ ከዲያብሎስ የእመቤታችን ድንግልናዋ ሰውሮታል ይላል አይደል? ይላል። ድንግል ማርያም ተብላ የምትጠራው ድንግል ስለሆነች ነው አይደል? ኦፍ ኮርስ ድንግል ማርያም እኮ በድንግልና ስለወለደች ነው ድንግል። አንድ ሰው ድሬድ ነበረ እንበልና ከዛ በኋላ መላጣ ከሆነ በኋላ ድሬዱ እየተባለ ነው የሚጠራው ወይስ መላጣ እያልክ ነው የምትጠራው? ዳትስ ሎጂክ ብራዘር። ሪዝ ሎጂካል እኮ ድንግል ማርያም ኤቨር ቨርጅን ባትሆን ሁሉም አባቶች ድንግል ማርያም እያሉ አይጠሯትም ማለት ነው። ምክንያቱም አንዲት ሴት ከማግባቷ በፊት ድንግል ከነበረች ካገባች በኋላ ድንግል እየተባለች አትጠራም። ድንግል ማርያም ኤቨር ቨርጅን ስለሆነች ሁልጊዜ ድንግል ማርያም የሚለው ኦቶሪቲ መጠሪያ ስሟ የሚሰጠው ማለት ነው። ለዛ ነው ፕሮቴስታንት ስኮላሮችም ጨምር ቨርጅን መሪ በቃ መጠሪያዋ ነው፣ ኦኬ ስሟ ነው። እሺ እንጂ እኛም በድንግልና ወልዳለች እንላለን። ኦልሬዲ እናት ከወለደች ነው። ከዛ ከወለደች በኋላ ድንግልና የሚባል ነገር የለም። ከዛ በኋላ የወለደቻቸውን በድንግልና ነው ነው ማርያም ኦልሬዲ በድንግልና ጸነሰች፣ ወለደች። ከዛ ድንግልና አብሮ መሄድ ነገር ነው፣ አለቀ። እስቲ እንደዛ ብሎ የጻፈ አባት አንድ ጥቀስ። መጥቀስ አለብኝ? ኦልሬዲ ልጅ ሲወለድ እኮ ልጅ ተወለደ ነው መጥቀስ አለብኝ እና በጨበጣ ይሻላል። እሺ ልጅ ሲወለድ ልጅ ተወለደ ነው፣ አለቀ። ስለዚህ የለም ወለደች የሚል አንድ የድንግል ማርያም ልጅ የተባለ አንድ ማስረጃ ጥቀስ። አንድ የድንግል ማርያም ልጅ ተብሎ የተጠራ አንድ ክርስቶስ የድንግል ማርያም ልጅ ተብሏል። የድንግል ማርያም ልጅ ተብሎ የተጠራ አንድ ሰው ጥራ፣ ጥቀስ ከመጽሐፍ ቅዱስ። ታሪኩ ስለ ኢየሱስ ስለሆነ ሴንተሩ እሱ አለ። ማስረጃ ድንግል ማርያም ወልዳለች ብለሃል። ከሱ ውጪ ልጅ አላት ወይም ልጇ ነው ተብሎ የተጠቀሰ አንድ ጥቀስ። ታሪኩ ኢየሱስ ላይ ያነጣጠረ ስለሆነ የማርያም ልጆች አይደለም ይባላል። ከየት አምጥታችሁ ነው ታዲያ የምታወቁት? ያልተጻፈ ታሪክ እሱንማ ስለዚህ ዝም ብላችሁ ነው የምታወቁት። መጽሐፍ ቅዱስ ብቻ ትላላችሁ። ያለ መጽሐፍ ቅዱስ እንደፈለጋችሁ ማውቃት ነው። የለም ጨርሻለሁ። ቴንክ ዩ። ማን ነው የሚጠይቀው? ፔትራ ነው የምትጠይቀው ወይስ ነው? ጥያቄ ያለው አለ። እስቲ ቆይ ከፕሮቴስታንት ያለው ካለ ላይ ካልጠየቀም እሺ ሰሙን ልጠይቅ። ጥያቄህን 5 ደቂቃ አድርጉለት። ፔትራ አለ? ደቂቃ አስቀምጡልኝ። ተቀምጦልሃል። ይሄው እሺ ሰሙ የኢየሱስ ወንድሞች የተባሉ ያመኑት ናቸው ወይስ
አላማኝም ወንድም ተብሏል። የኢየሱስ ወንድም ተብሎ አላማኝ የሚባል ነገር አለ እንዴ? የኢየሱስ የኢየሱስ ወንድሞች ተባሉ ያመኑት ናቸው። አባቱ የኢየሱስ ወንድሞች ሁሉም አማኞች ናቸው። እሺ በዮሐንስ ወንጌል ምዕራፍ 7 ቁጥር 5 ላይ እንደዚህ ይላል፣ ወንድሞቹስ እንኳን አላመኑበትም ነበርና ይላል። እነዚህ እነማን ናቸው? ዮሐንስ ወንጌል ምዕራፍ 7 ቁጥር 5 አላመኑባትም። እስኪ ጥያቄውን በደንብ አብራራው። ታሪኩ ምንድነው? እሺ እንደዚህ ይላል፣ እንግዲህ ደቀ መዛሙርት ይሉታል ወንድሞቹ የምታደርገውን ስራ እንዲያዩ ከዚህ ተነስና ወደ ይሁዳ ሂድ፣ ራሱንም ሊገልጥ እየፈለገ በስውር የሚሰራ የለምና እነዚህም ብታደርግ ራስን ለዓለም ግለጥ አሉት። ወንድሞቹስ እንኳን አላመኑበትም ነበር ይላል። ኦኬ እነዚህ እነማን ናቸው? ወንድሞቹ ያላመኑበት ሐዋርያቱ ናቸው። እንዴ ደቀ መዛሙርት አልኩ ቁጥር 3 ላይ እንደዚህ ይላል፣ እንግዲህ ወንድሞቹ ይላል አይደል እንዴ? ደቀ መዛሙርት እንግዲህ ወንድሞቹ ይላል። እንግዲህ ወንድሞቹ እነዚህ ያላመኑት ናቸው። ቆይ አንድ ላንብብልህ። እንግዲህ ወንድሞቹ ይላል። እሺ ደቀ መዛሙርትህ ደግሞ የምታደርገውን ስራ እንዲያዩ ከዚህ ተነሳና ወደ ይሁዳ ሂድ፣ ራሱን ሊገልጥ እየፈለገ በስውር የሚሰራ የለምና እነዚህም ብታደርግ ራስን ለዓለም ግለጥ አሉት። ወንድሞቹ ከተባሉ ያምናሉ ብለኸኛል አይደል እንዴ? እና የጌታ ያመኑት ናቸው እኮ ያምናሉ። ለምንድን ነው የማያምኑት? እና የጌታ ወንድሞች አያምኑም የሚል መጽሐፍ ቅዱስ ጥቅስ አለ። ምኑ ላይ ነው አላመኑ? ታሪኩ እያወራ እኮ ነው። እሺ በቃ ሌላ ጥያቄ ልቀጥል። ቆይ አንዴ በቃ አይደለም ክፍሉ ስለምን ነው? ከዚህ በኋላ ኢየሱስ አይሁድ ሊገድሉት ይፈልጉ ስለነበረ በአይሁድ ሊመላለስ አይወድም ነበርና በገሊላ ይመላለስ ነበር። የአይሁድም የዳስ በዓል ቀርቦ ነበር። እንግዲህ ወንድሞቹ ደቀ መዛሙርትህ ደግሞ የምታደርገውን ስራ እንዲያዩ ከዚህ ተነሳና ወደ ይሁዳ ሂድ ሲል አይደለም። ወንድሞቹ በዚያን ዘመን በዚያን ሰዓት ሐዋርያቱ እንኳን ይጠራጠሩት ነበር። እንዴ ገባ? ይኸውልህ አዳምጠኝ። ወንድሞቹ ስለ ደቀ መዛሙርት ኮት አድርገው እኮ ተናግሯል አይደል እንዴ? ቅድም ያመኑት ናቸው ወንድሙ የሚባል አላልክም እንዴ? ያመኑት ናቸው ያላመኑት እኮ ነው ጥያቄ። እኚህ ወንድሞቹ የተባሉት ያመኑት ናቸው ያላመኑት ነው? ያመኑት ናቸው እያልን እኮ ነው። ወንድሞቹ ቆይ በቃ አልመለስከውም። ወደ ሌላ ጥያቄ ልሂድ። እሺ ወደ ሌላ ጥያቄ ሂድ። አንተ ራሱ ጥያቄው አልገባህም። ክፍሉ ራሱ ስለምን እንደሚያወራ አልገባህም። እሺ ቀጥል። ችግር የለውም። ጥያቄ ላይ ፎከስ አድርግ በቃ። እሺ ቆይ አንዴ ማቴዎስ 13 ቁጥር 55 እንደዚህ ይላል፣ ወደ ገዛ ሀገሩን መጥቶም እስኪገረሙ ድረስ በምኩራባቸው ያስተምር ነበርና እንዲህም አሉ፣ ይህ ጥበብና ታምራት ይህ ከወዴት አገኘው? ይህ የጸራቢው ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ይሁዳ ስምዖን ይሁዳም አይደሉምን? ይላል። እነዚህ እነማን ናቸው ብለው ተሰናከሉበት ይላል አይደል? ወረድ ብለህ ስታነበው ኧረ እኔ ስለመሰናከል አላወራሁም እንዴ ብለው እንዲህ ብለው ፔትራ አንተ ጠያቂ ነህ። ዝቅ ብለህ ስታነበው እንዲህ ብለው ተሰናከሉበት አይደል? የጸራቢው ልጅ የተባሉ ያዕቆብ የማን ልጅ ነው? ወዳጄ ክፍሉን አሁን እየነገርኩን እያልን ያለ ነው ወዳጄ። እንዲህ ብለው መጽሐፍ እኮ በአራት ነጥብ እኮ አልዘጋውም። ፔትራ በእናትህ አትጨቃጨቅ። ብለው ተሰናከሉበት አይደል? ያዕቆብን ጠቅሶታል። ቆይ አንዴ ብለው ተሰናከሉበት አይልም ወይ ክፍሉ? አታምጡ ብለው ተሰናከሉበት አይደል? የጸራቢው ልጅ አይደለም ወዳጄ። ይሄን የተናገሩት አይሁዶች ናቸው ወይስ አይደሉም? ፔትራ አይሁዶች ናቸው ይሄን ክፍል የተናገሩት አይደሉም? ያዕቆብ ይላል እዚህ ጋር። በቃ በእናታችሁ ምን እንደሚጠይቅ ራሱ ይበቃል። አባቱ አንተ ራሱ መጽሐፉን አንብበው አታውቅም። ብለው ተሰናከሉበት ይላል። አራት ነጥብ እንኳን አላደረገም። ብለው እንዲህ ብለው ተሰናከሉበት ብሎ ነው አራት ነጥብ የሚዘጋው። በቃ ይበቃል። በቃ ጊዜ ሲኖር ጊዜ ሲኖረን እናስረዳሃለን። ሰዓት ስላለቀ ጊዜ ሲኖር እናብራራልሃለን። ሚውት አድርገው። ምንም አልመለሰልኝም። አይዋድ እንዴ በመጪው እኮ ነው ጊዜ ይደረጋል። ደቂቃው በተሰጠ ደቂቃ እንግዲህ መለሰም አልመለሰም ለተመልካች መተው ነው። እኛም እኮ አልተመለሰም ካልንማ ማደራችን እኮ እንደዛ አይደለም። ደቂቃው በቃ 5 ደቂቃ እያዝልና ማጠቃለያ ይሰጣል። በቤት አልቀበልም ጥያቄ እዚልኝ እሱም አንድ ጥያቄ ጠይቀኝ። በቃ እኔም አንድ ብቻ ነው የምጠይቀው፣ ሌላ ነገር አልፈልግም። አንድ ብቻ። እንግዲህ እሺ ቀጥል።
እሺ አሁን ክርስቶስ ኢየሱስ ወንድማችን ነው ትላላችሁ አይደል ዳኒ? ቁርአን ጻፊ ነው ወንድሞች አላፈረም የሚለው በምንድን ነው ወንድምነቱ? እነዚህም ወንድሞች ካላችሁ እነሱም ለእናንተ ምናችሁ ናቸው? እነዚህ የእሱ ወንድሞች ወንድሞች ብሎናል። ኢየሱስ ወንድሞች ብሏቸዋል ብሎናል መጽሐፉ። የኔ ጥያቄ የኢየሱስ ወንድሞች ማርያም ልጅ አላት ስላላችሁ እንትኖች ሞዴሬተሮች ወይ ምናምን ደቂቃ ስቷቸውና 5 ደቂቃ ውሰዱና እንደዛ ይሻላል። ኦኬ ይታያል። አይ 5 ደቂቃ ይሻላል። 1 ደቂቃ በጣም ያጥራል ይመስለኛል። ወይ 3 ደቂቃ ምናምን አድርጎላችሁ። እሺ 5 ደቂቃ አድርጓል። ቀጥይሽ። እሺ ወንድሞቹ ለእናንተ ምናችሁ ናቸው ታዲያ? የኢየሱስ ማርያም ኢየሱስ ራሱ ወንድሞች ይላል። እሱን አላልኩም። አድምጠኝ ዳንዬ። የማርያም ልጆች በስጋ ወልዳለች ነው የምትለው አይደለ? አዎ ወልዳለች። የማርያም ወንድሞች ለእናንተ ምንድን ናቸው? በስጋ የማርያም ወንድሞች ነው የምትይው? የማርያም ወንድሞች ነው የኢየሱስ ወንድሞች? ታዲያ የምትይው ምንድን ነው? የኢየሱስ ወንድሞች የማርያም ልጆች ለእናንተ ምንድን ናቸው? በስጋ ወንድሞቻችን ናቸው። የስጋ በስጋ ነው አይደለ? የእናንተም ወንድሞች ኢየሱስ ክርስቶስ በስጋው የኛ ወንድም ጳውሎስ የኔ ወንድም እንደሆነ እነዛም ሰዎች የኔ ወንድሞች ናቸው። አለቀ። እሺ ኢየሱስ ለነሱ ምናቸው ነው? ወንድም ብሏል። እንደ ሰው ነው እያወራ ያለው መጽሐፉ ይላል እኮ። አሁን ከመጽሐፍ ጋር ነው እየታገሻለሽ። ቆይ በደንብ ላስረዳህ ምን እያልኩ እንደሆነ። አሁን አንተ በስጋ የስጋ ግንኙነት ነው እንጂ አንተ ለኢየሱስ ምንም አይደለክም። በእምነት ነው ወንድሞች የተባልከው እንጂ አይደለ? ካንተ ጋር ወንድም የተባለው አንተ ስላመንክ ነው። አማኝ በመሆን ነው ወንድሞች የተባልከው። እንግዲህ ልጆቹ በስጋና ቆይ ስለዚህ ምክንያት ስምህን ለወንድሞቼ ያለው መጽሐፍ ቅዱስ ነው። ስለዚህ መጽሐፍ ቅዱስ ክርስቲያኖችን ኢየሱስ በስጋ ወንድማችሁ ነው ይላል። አንተ በዘር በስጋም ግንኙነት አለ ከኢየሱስ ጋር መቼ በመለኮት አይደለም እያልኩ ነው ያለሁት። በመለኮት አይ ነው የዛ ስጋ አንተ እስራኤላዊ ነህ እንዴ? አልገባኝም ዳኒ። ኦኬ ስለዚህ ከእስራኤላዊ ገባኝ። ግን መጽሐፉ የሚለው በቃ ወንድሞች ናችሁ ነው የሚለው። ስለዚህ ወንድም ማለት ስለዚህ ለአንተ ምኖች ናቸው? የማርያም ልጆች ለአንተ ምኖች ናቸው እኮ ነው ወዳጄ። መጽሐፉ ወንድሞች ይላል ራሱ ኢየሱስ ስምህን ለወንድሞች ይነግራቸዋል ይላል። የስጋ ምንክ ናቸው በሰማይ ቤት። አሁን የእነሱም ስጋ የማርያም ልጆችም እኔ ግራ በጣም ነው ኮንፊውዝ ስለሚያደርግ ነው ዳኒ። ይቅርታ የዕብራውያን ጻፊ ጠይቀው ታዲያ የዕብራውያን ጻፊ ጠይቀው ነው ያደረገው ይጻፍ። በቃ ይበቃኛል። እሺ እኔም ጥያቄ ጠይቅሻለሁ። ጠይቅ። 2 ደቂቃ ነው የተሰጠሽ። 3 ደቂቃ ነው የተሰጠሽ መሰለኝ ያስባል። 3 ደቂቃ ነው የተሰጠሽ። 2 ደቂቃ ተሰጠሽ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 17 እንደዚህ ይላል። አዳምጪ። ከገናናው ክብር እንግዲህ ኢየሱስ አብ ነው የምትይው አይደል? ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርንና ምስጋናን ተቀብሏል። ምስጋና የሰጠውና ምስጋና የተቀበሉትና ማን ናቸው? እኔ ስለ ማርያም ልጅ እኮ ነው ውይይት ወዳጄ፣ ስለ ስላሴ ምናምን አይደለም ወገን። እኔ ካንቺ ጋር በቃ ችግር የለውም። ካንቺ ጋር ማውራት አስፈላጊ ነው። አርስት እኮ ጠብቄ ነው እንጂ ከአርስት ወጥቼ አልጠየቅኩም። ምን ጠየቅኩ እኮ በስጋ ነው። የማርያም ልጅ ናቸው። በቃ ችግር የለውም። በቃ እለፉኝ። በቃ አልጠይቃትም። ግን ጥያቄ ለሰዎቹ ላስረዳ። እዚህ ጋር እንደምናየው ኦፕን አይደለም አይደለ? የምታደምጡኝ አድማጮቼ ልናገርና መኬለስ ጋር ውይይቱ ስለ ማርያም ልጆች ነው ውይይቱ አይደለ? እኔ ስለ ስላሴ አይደለም። ስለዚህ አሁን ብድግ ብሎ ሌላ አርስት ሊከፍት አይቻልም። ከፈለክ ማርያም ልጅ ጠይቀኝ። አሁን ፈቅጄላታለሁ። አልጠይቅሽም። በቃ የራሴን ብቻ እንትን ላድርግ። እሺ ስለዚህ ወደ ማጠቃለያ ይኬዳል አይደል? የእሷ ማጠቃለያ ልስጣ ፕሊዝ። የእሷ ማጠቃለያ መሰረት አለበት። ለመሰላችሁ ኦልሬዲ ጠይቃኛለች። ባነሳችሁ ጥያቄ ነው ዳኒሻ። እንደዛ አይደለማ። አሁን እንዴት መሰለ ጥያቄ ካለ ደቂቃ በዚህ በተነሳው ርዕስ ማለት ነው። ጥያቄ አልቆብኝ እኮ አይደለም። አይጠቅማትም። እሷ ስላሴን ካላወቀች አይጠቅማትም። አሁን ይኸውልህ እንትኑ ቅድም ጠይቅሻለሁ ችግር የለውም ብለህ ነበር እኮ በርዕሱ ጉዳይ። አሁን በርዕሱ ግን እሺ
በቃ 5 እና ጠይቅሻለሁ ማለት እኮ በርዕሱ ነው በተነሳው ርዕስ ነው የሚሆነው። እኔ ርዕሱ ጠፍቶኝ አይደለም። እሺ በርዕሱ ልጠይቅሽ፣ በቃ በርዕሱ ልጠይቅሽ። በቃ እሺ ኢየሱስ አሁን ማጠቃለያ ይሻላል። አሁን ቢጠቀልል አለ አዋከባችሁ ወገኖች። ዳኒ ያው ጥያቄ በዛ ርዕስ ልተው አልክ እኮ በቃ አሁን። ስለዚህ ወደ ማጠቃለያ ይሄድ አይሻል? 5 ደቂቃ አስቀምጡለትና ዳኒ ይሄ ልጅ አላት የሚለውን ፓርትም ዲስከስ ያርግልን። አስቀምጡልሽ ወገኖች። ኦኬ እንግዲህ 5 ደቂቃ ሲቀመጥ አላየው። ይቅርታ እንዴ ማለት ስለገብ ጸሎት ድምጹን ቢያሰማ እንዳይዘረግፈን ጸሎቴ ካለ ድምጽን አሰማ። ይቅርታ ጸሎት አለ። ጸሎት የለም። እንግዲህ ያው በጸሎት ደግፉኝና እኔ ልቀጥል። ጸሎት እስኪመጣ ማለት ነው። ቴንክ ዩ እናመሰግናለን። ዲስከሽናችን ወዴት ሄደ መሰላችሁ? ማርያሞችን የመቁጠርና ከዋናው ፎከሳችን ዞር ማለትና ይሄኛው ልጅ የዚችኛዋ ማርያም የዘብዴዎስ ልጅ ወይንም ደግሞ የዛችኛዋ ማርያም ወደሚለው ዲስከሽን ነው ሄደው። ዩዥዋሊ እንደዛ ነው የሚደረገው፣ ግን እንደዛ መሆን የለበትም። መጽሐፍ የኢየሱስ ክርስቶስ ወንድሞች ካለ በቃ የኢየሱስ ክርስቶስ ወንድሞች ናቸው ተብሎ 4 ተጠቅሷል። እንደገና ደግሞ የሐዋርያት ሥራ ምዕራፍ 1 ላይ ደግሞ 12ቱ ደቀ መዛሙርት ከተጠቀሱ በኋላ ከወንድሞቹ ጋር ተብሎ ተጠቅሷል። እንደገና አንደኛ ቆሮንቶስ ምዕራፍ 15 ቁጥር 7 ላይ ደግሞ ከሐዋርያት ጋር በእርግጥ ሰሙ ቻሌንጅ ለማድረግ ሞክሯል። ሐዋርያት ከተባለ በኋላ እንደገና ያዕቆብ ሲጠቀስ እናያለን ማለት ነው። ስለዚህ በአጠቃላይ ወንድሞች የሚለውን እንዲሁ ቀለል አድርገን ማየት የለብንም። ወደ ሁለተኛው ፖይንት ስንሄድ በቤተክርስቲያን ታሪክ ውስጥ በመጀመሪያው 150 ዓመት ኤቨር ቨርጂን የምትለው ቋንቋ የለችም። ኤቨር ቨርጂን የምትለው ቋንቋ ወይም ደግሞ ዘላለማዊ ድንግልናን የሚያሳይ ተመሳሳይ ቋንቋ የግድ ቃል በቃል መኖር የለበትም። የለም። ይህ የማርያም ዘላለማዊ ድንግልና መነሻው ከቤተ ክርስቲያን ውጪ ነው። እንደነ ጎስፕል ኦፍ ቶማስ፣ አፖካሊፕስ ኦፍ ፒተር ወይም ጎስፕል ኦፍ ሜሪ ማግዳሊን ወይም ደግሞ ፎልስ ጎስፕል ኦፍ ማቲው እንደሚባሉት መጽሐፍቶች ሐሰተኛ መጽሐፍቶች ላይ ቤዝ ያደረገ ነው። ከነሱ መካከል ፕሮቶ ኢቫንጀሊየም ኦፍ ጄምስ መጽሐፉ ራሱ ሐሰተኛ መሆኑን ማሳያ ብዙ ድራማቲክ ነገሮች ያሉት ነው። እዛ ውስጥ ብዙ ጊዜ አውርተናል። እዛው ሰው መግባት አይጠበቅብኝም። ግን በዚህ ጉዳይ ላይ አጠንክሮ ከጻፉት መካከል አባቶች መካከል ጀሮም አለበትና ጀሮም ማርያምን ብቻ አይደለም ዮሴፍን ራሱ ዘላለማዊ ድንግል አድርጎ አልፎታል ማለት ነው። እና ይሄ ድንግል የማድረግ ነገር መጽሐፍ ቅዱሳዊ አይደለም። ኢየሱስ ክርስቶስ በድንግልና እንደተጸነሰ እናውቃለን። ግን በድንግልና ተወለደ የሚለው ቋንቋ መጤ ነው ለቤተክርስቲያን ታሪክ። አባቶች በተለይ ዋናዎቹ ከሐዋርያት ጋር የነበሩ የመጀመሪያው መቶ ክፍለ ዘመን ዶክትሪን ስላልሆነ ሊጽፉት ይገባ ነበር። እነ ክሌመንት ኦፍ ሮም፣ እነ ኢግናሽየስ፣ ፓፒያስ፣ ማቴዎስ፣ ባርናባስ የተባሉ እነ ጀስቲን ማርቲር የተባሉ አባቶች፣ እነ ኢሬኔስ የተባሉት ጭራሽ አልጠቀሱትም። ለምን? ሐሰተኛው መጽሐፍ አልተጻፈም ነበር ማለት ነው። በቋንቋ ደረጃ መጽሐፉን በምናይበት ጊዜ የኢየሱስ ክርስቶስ ወንድሞችን ስፔሲፊካሊ ወንድም ብሎ ነው የጻፈው። ከዛ ግን ሌሎቹን ዘመድ ብሎ ይጽፋል። ለምሳሌ በግሪክ ለምሳሌ አደልፎይ፣ ሳይንገኒስ እንደገና ደግሞ አነፕሲዮስ የሚባሉ ቋንቋዎች አሉ። እነዚህ ዘመድንና ከዝንን የሚያሳዩ። አሁን ወገኖቻችን እነዚህ የተጠቀሱ ሰዎች ከዝኖች ናቸው፣ ዘመዶች ናቸው ይላል። ግን ጸሐፊው ከዝን ብሎ አላስቀመጠም። መጽሐፍ ቅዱስ ውስጥ ደግሞ ከዝን የሚል ቋንቋ አለ። ዘመድ ብሎ አላስቀመጠም። ለምሳሌ ኤልሳቤጥ ዘመድ ብሎ ነው ያስቀመጠው። ሶሪ ዘመድሽ ኤልሳቤጥ ነው የሚለው፣ እህት አላለም። ልክ የኢየሱስ ክርስቶስ ጋር ስንመጣ ግን ከኢየሱስ ክርስቶስ ጋር የማላቀቅና ዘመድ የማድረግ ቴንደንሲ ያለ ይሄ መጽሐፍ ቅዱሳዊ ነው ብለን አናምንም። ይህንን ነገር ዲፌንድ ማድረግ ካለብን አሁን ባነሳዋቸው ሪዝኒንጎች ነው። እስከ ሪፎርሜሽን ዘመን ድረስ ተጠቅሷል። ይሄ ነገር ሲጀመር የሪፎርሜሽን አባቶች ይሄ ነው የሚባል ጠንከር ያለ ማስረጃ የላቸውም። የጠቀሱት ነገርም የለም። መጽሐፍ ቅዱስም ራሱ በድንግልና መውለድና በድንግልና መኖር ካለባት በስነ ስርዓት ኤክስፕሊሲትሊ ሊያስቀምጠው ይገባ ነበር፣ አልተጻፈም። ስለዚህ ይሄ ነገር ሊታረም ይገባዋል ብለን እናስባለን። ቋንቋው ይፈቅድልናል፣ ቴክስቱ ይፈቅድልናል። ሂስቶሪካሊ ዘግይቶ የመጣ ነው።
አንዳንድ ሰዎች አይ ስላሴ የሚለው ቃል እኮ ዘግይቶ ነው የመጣ ነው ብሎ ሊያነሱ ይችላሉ። ስላሴ ኢትስ አ ዴቨሎፕመንት ኢትስ አ ቴዎሎጂ ኢትስ አ ኮንሰፕት። ኦኬ ይሄ እኮ ድርጊት ነው። እንዴት ነው ድርጊትንና ኮንሰፕት ወይም ቴዎሎጂካል ዴቨሎፕመንት ነው። ስለዚህ ስላሴንና የማርያምን በድንገት ከብርሃን ውስጥ ብቅ ብሎ ይሄ ቋንቋ የፕሮቶ ኤቫንጀሊየም ኦፍ ጄምስ ቋንቋ ነው። ኢየሱስን ከብርሃን ውስጥ ብቅ አለ የሚለው ቋንቋ እንዴት ነው ከስላሴ ጋር የሚወዳደረው? መወዳደር የለበትም እና ክስተት ነው። ማርያም ኢየሱስ ክርስቶስን ከወለደች በኋላ የምትወልዳቸው ልጆች እንደሌሉ ማሳያ ከአባቶች በተለይ በመጀመሪያው መቶ ክፍለ ዘመን ከነበሩ አባቶች ሊጻፍ ይገባ ነበር። ጭራሽ አልተጻፈምና ይሄ ትክክል አይደለም። ስለዚህ ቋንቋውን አይተናል። እንደገና ደግሞ የዘመድ ልጆች ከሆኑ በነገራችን ላይ እነዚህ ነገሮች እነዚህ የተጠቀሱ ሰዎች እንዴት ነው ኢየሱስ ክርስቶስ እስኪሰቀል ድረስ አብረው ከእናታቸው ጋር እንዴት ይሆናሉ? ከማርያም ጋር ነበሩ እኮ። የዘመድ ልጆች ከሆኑ ያን ሁሉ ጊዜ እንዴት ሆኑ? እና ይሄ ትክክል አይደለም ብለን እናምናለን። መጤ ነው ግን ይሄ ከድህነት ጋር ስለማይገናኝ ብዙ የሚያከራከር አይደለም። ቴንክ ዩ። ኦኬ እሺ፣ አይ ቲንክ እኔ ላጠቃል መሰለኛ ነው። ኦኬ ታጠቃላለህ። እሺ በኋላ ታይም ካገኘው እንትላለው። እናንተ ወይ መጨረሻ ላይ ሪፍሌክሽን ስጡ። እሺ ሪፍሌክሽን ሰጣላችሁ 5 ደቂቃ ያስቀምጡልኝና እኔ ስለ ወንድምነት ወንድማችን ስለሚለው ወንድምነት በመጽሐፍ ቅዱስ የተወሰነች ነገር ላችሁና ሌሎቻችሁ ሪፍሌክሽን ስጡ። ደቂቃ አስቀምጡልኝ። እሺ በመጽሐፍ ቅዱስ ወንድምነት ምንድነው የሚለውን ነገር ከፍለን ነው። በመወለድ ወንድምነት እንዳለ መጽሐፍ ቅዱስ ይናገራል። ኦሪት ዘፍጥረት ምዕራፍ 4 ቁጥር 1 እስከ 2 አለው። ለምሳሌ ያዕቆብና ኤሳውን መመልከት እንችላለን። 12ቱ የያዕቆብ ልጆች ተብለው ወንድማማች መሆናቸውን ኦሪት ዘፍጥረት ምዕራፍ 34 ቁጥር 23 ላይ ይናገራል። ሐዋርያው እንድርያስ እና ሐዋርያው ጴጥሮስ ወንድማማች እንደነበሩ፣ የሥጋ ወንድማማች እንደነበሩ የዮሐንስ ወንጌል ምዕራፍ 1 ቁጥር 4 ላይ ሜንሽን ሲያደርገው እንመለከታለን። በነገራችን ላይ ወንድምነት በስጋም ወንድም ይባላሉ። ሁለተኛው ነገር ደግሞ የወገን ወንድምነት አለ። የወገን ወንድምነት ይህም ከአንድ ወገን ስለመሆናቸው ይህ አይነት ወንድምነት የወገን አንድነትን የሚያንተን የሚል እኔም እያየሁት ነው የነበረው ይሄን ነው። ሁለተኛው ኦሪት ዘዳግም ምዕራፍ 15 ቁጥር 12 ላይ የወንድም በሬ ወይም በግ ጠፍቶ ብታይ ቸል አትበለው ይላል። ይሄ ስለ ወገኑ ነው። ወንድም ሲባል የስጋ ወንድም ማለት አይደለም። ሌላኛው ይቀጥላል። አምላክህ እግዚአብሔር የመረጠውን በላይ ታነግሳለህ፣ ከወንድሞችህ መካከል የሆነውን በአንተ ላይ ወገን ሰው በላይ ንጉሥ ታደርግ ዘንድ አይገባህም እያለ ኦሪት ዘዳግም ምዕራፍ 17 ቁጥር 15 ላይ የእስራኤልን ባህል እንድታቆም ነው። በዚሁ ሌላኛው ቅዱስ ጳውሎስ ለሮሜ ክርስቲያኖች በጻፈው መልእክቱ ምዕራፍ 9 ከቁጥር 1 እስከ 3 ላይ እንዲህ ይላል፣ በስጋ ዘመዶቼ ስለሆኑት ስለ ወንድሞቼ ከክርስቶስ ተለይቼ ራሴ የተረገምኩ እንደሆን እጸልይ ነበር ይላል። በስጋ የሚላቸው ሮም እናውቃለን። በሮም ከአሕዛብነት ወደ ክርስትናና ከአይሁድነት ወደ ክርስትና የመጡ ሰዎች አሉ። ከአይሁድነት ወደ ክርስትና የመጡትን የስጋ ወንድሞቼ እያለ ቅዱስ ጳውሎስ ሲጠራቸው እንመለከታለን። ይህ ጄኒኦሎጂካሊ ከጳውሎስ ከእናት ከአባቱ የተወለዱ አይደሉ፣ የወገንን ዝምድና እየነገራቸው ነው። ይህ ማለት ሁሉም እስራኤላውያን ከቅዱስ ጳውሎስ እናትና አባት የተወለዱ ናቸው እያለን አይደለም። ስለዚህ ሮሜ ምዕራፍ 9 ከቁጥር 1 እስከ 3 ላይ ያለው መጽሐፍ መመልከቱ። ሌላኛው በስጋ ዝምድና ወንድምነት ሲባልም እንመለከታለን። የቅርብ የስጋ ዘመድ ወይም የዘር ቁርኝት ያላቸው ሰዎች፣ ለምሳሌ ሎጥ የአብርሃም ወንድም ልጅ እንደሆነ እናውቃለን። ማለትም ለሎጥ አብርሃም አጎቱ እንደሆነ እናውቃለን። ነገር ግን ወንድሜ እያለ ሲጠራው እንመለከታለን። ኦሪት ዘፍጥረት ምዕራፍ 12 ከቁጥር 3 እስከ 5 አጎቱን ወንድሜ እያለው ሲጠራው እንመለከታለን። ይሄም በድጋሚ ኦሪት ዘፍጥረት ምዕራፍ 13 ከቁጥር 8 ላይ ምዕራፍ 14 ቁጥር 14 ላይ ወንድሜ እያለው ሁለት የአጎቱን ልጅ ወንድሜ እያለው ሲጠራው እንመለከታለን። ከአንድ እናት ከአንድ አባት የተወለዱ ሳይሆን የአጎት ልጅ በመሆኑ እየፈጠንኩኝ ነው። ይቅርታ ካልኳቸው በደንብ አስተውሉ። ቅድም ስንላችሁ የነበረው አንድ ታሪክ አለ። ታናሹ ያዕቆብና ታላቁ ያዕቆብ እየተባሉ የዘብዴዎስና የእልፌዎስ ልጆች። የዘብዴዎስ ልጅ ታላቁ ያዕቆብ ሲባል ቅድም ሜንሽን ስናደርግላችሁም የነበረው በሐዋርያት ሥራ ላይ የተጠቀሰው በሄሮድስ ሰማዕት የሆነው ማነው? ታላቁ ያዕቆብ ነው።
ታናሹ ደግሞ ቅዱስ ጳውሎስ በኢየሩሳሌም ሳለ የተገናኘው እሱ ታናሹ እሱ የእልፌዎስ ልጅ ነው። ቅድም ዳኒ የጠየቁትም ይሄን ነበረ። ሁለቱ ስለተመታቱበት ነው። ምክንያቱም ይሄ ቴዎሎጂ በነገራችን በክርስትና ታሪክ አይታወቅም። በክርስትና መቶ አይደለም ኢትዮጵያ ውስጥ ነው። ኦልሞስት ኢትዮጵያ ውስጥ ያለ ጴንጤ ነው እንደሚያወራው። እኔ ቦጭ ያለ ጴንጤ ደፍሮም እንዲያወራም ስለሚያስደነግጥ ንግግሩ ራሱ። ሌላኛው እንዲህ ይሄን ከተመለከትን ለምሳሌ የፍቅር ወንድምነትን ማለት እንችላለን። ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆም መልካም ያማረ ነው እያለ መዝሙረኛው ቅዱስ ዳዊት መዝሙር 132 ከቁጥር 1 ላይ ስምህን ለወንድሞቼ እነግራቸዋለሁ በጉባኤ መካከል አመሰግናለሁ እያለ መዝሙረ ዳዊት ምዕራፍ 22 ቁጥር 2 ላይ ቅዱስ ዳዊት ሲናገር እንመለከታለን። ኢየሱስም ገና ወደ አባቴና ወደ አባታችሁ አላረኩም እያለ ወደ ጌታዬና ወደ ጌታችሁ ወደ አባቴና ወደ አባታችሁ አላረኩም እያለ እንትን ሲላቸው ነው ወንድሞቼ ይቅርታ ኢየሱስም ገና ወደ አባቴ አላረኩም አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አላረግሁም ሲላት እንመለከታለን። ማርያም መቅደላዊትን ወንድሞቼ ያላቸው ማለት ነው ሐዋርያቱን ነው። ሐዋርያቱን ለወንድሞቼ ሄደሽ ነገር ይሄ ምንድነው በፍቅር ወንድም ብሎ ጠራቸው እንጂ የስጋ ወንድሞቹ አይደሉም። ይሄም ዮሐንስ ወንጌል ምዕራፍ 20 ቁጥር 21 ላይ በግልጽ እናመን። አሁን ግን ወንድሞች ከሚባሉት አንዱ ሴሰኛ ወይም ገንዘብን የሚመኝ ወይም ጣዖትን የሚያመልክ ወይም ነጣቂ ቢሆን ከእነርሱ ጋር እንዳትተባበሩ እጽፍላችኋለሁ። አሁን ግን ወንድሞች ነው የሚለው አንደኛ ቆሮንቶስ ምዕራፍ 5 ቁጥር 11 ላይ። ቅድም እዚህ ጋር ዮሐንስ ወንጌል ምዕራፍ 7 ላይ ያለው ጌታችን ወደ ገሊላ ስለመሄዱ ይናገራል። ስለ ዳስ ባህል እያወራ ነውና ወንድማችን ይሄ እያወራ ያለው ስለ ጌታ ሪል ማለትም የዮሴፍ ልጆች ዮሴፍ ድንግል ማርያም እጮኛ ተደርጋ ከመሰጠው በፊት ልጆች ነበሩት። ልጆች ነው የዮሴፍ ልጆች አሉ። እነርሱ ናቸው። ምክንያቱም አብሯቸው ነው ያደገው። ክብሩን አልገለጠም ነበር። ይቅርታ ሰዓት እንትን አልኩ። እሺ ጨርሰናል። አለም ቤቱ ነው አለም ቴክ ኦቨር የሚያደርገው ወገኖች አይ ቲንክ ያ እንትን ብለዋል መሰለኝ ጸሎትም አይ ቲንክ እስኪ ዘጋ ያሬዶ መጣል ሰላም በሉንና የተወሰነ ሐሳብ ብንሰጥበት ጥሩ ነው ብዬ አስባለሁ። ቴንክ ዩ ኔል ወደ ተወደዳችሁ አመሰግናለሁ። ሰላማችሁ ይብዛ። ባይ። እሺ ዮሐዲ ሰላም ብያለሁ። ዳንኤም ሰላም ብያለሁ። ፔትራ ሁላችሁንም እየነዳው ስለሆነ ስም ካልጠራው ይቀበሉኝ። ሰሙዬም ሰላም ብያለሁ። ሁላችሁንም ሰላም እግዚአብሔር ከኔም ከናንተ ጋር ይሁን። ሪፍሌክሽን እንስጥበትና ዮሐድሻ ብትንትን ያለ ነገር እንዳይኖር አሁን ሰሙ ወንድሞች የሚለውን ጥሩ አድርጎ ሰመሪ አድርጎልናል። ግን ደግሞ ድንግል ማርያም ልጆች አሏት የሚለው ሐሳብ በራሱ እሱ ላይም ሪፍሌክሽን እንስጥና ዘላለማዊ ድንግልናንም በዛው አያይዘን በአባቶች ትምህርትም በራሳቸው ፕሮቴስታንቶች ትምህርትም ማሳየት ስለሚቻል እንደሱ እናድርግ። ዮሐዲ ታንኪ በጣም ጸሎት ስራ ላይ ስለሚሆን መዝሙረ ቀጥሉ፣ በተራ እየተሰጣጣችሁ ቀጥሉ። እናንተ ችግር የለውም አይጥልም፣ እንደ በፊቱ አይደለም። ቲክታክ ቀጥሉ። ሌሎቻችሁ ታፕ ሼር እያደረጋችሁ ከታች ያላችሁ እናንተ ቀጥሉ። ኦኬ እሺ፣ እኔ የተወሰነ ሀሳብ ልስጥና ከዛ ያሬዶ ሌሎች ወንድሞችም ሀሳብ ሰጣችሁ ያሬዶ ትጠቀልለዋለህ። እሺ አይ ቲንክ ጥሩ ውይይት ነበረ ይመስለኛል። ሀሳቡ አሁን እንግዲህ የዳኒ ሀሳብ እውነት ለመናገር ከእመቤታችን ከቅድስት ድንግል ማርያም በጣም የራቀች ከመሆኗ የተነሳ ከመርየም ራሱ የራቀች ነች። የሙስሊሞች መርየም ራሱ ድንግል ነች ብለው ነው የሚያምኑት። በድንግልና እንደወለደች ምናምን ነው የሚያምኑት። አሁን የመጣው የቪጂላንቴስ ሄረሲ ግን ትንሽ የከፋ ነው። የቪጂላንቴስ ነው ይሄን ሄረሲ ያመጣው። ሙስሊሞች ራሱ ይሄን እንትን አያውቁትም በእርግጥ ማለት ነው። እና በአባቶች የታመነ ትምህርት ነው። በአባቶች የታመነ ትምህርት ማለት የሆነ ሄሬሲ ሬዝ እስካላረገ ድረስ ባይዘው በአይነሴሲቲ እያንዳንዱ ነገር መጻፍ አይጠበቅባቸውም። ለምሳሌ በትሪኒቲ ዙሪያ ዲቴይል ኤክስፕላኔሽኖች ወይም ደግሞ በመለኮት አንድ እንደዚህ በኒቅያ በተገለጸው ልክ አስቀድሞ የነበሩ አባቶች ላይገልጹ ይችላሉ፣ ትምህርቱ እንዳለ ሆኖ ማለት ነው። ስለዚህ የቀደሙት አባቶች በስላሴ ባያምኑ ነው ብሎ እንደ እስልምና ሃስት ጀነራላይዜሽን ፋላሲ ውስጥ መድረስ ነው። ይሄንን ትምህርት የታመነ መሆኑ ብታውቁት አንድ
የሆነ እንደው ክራይቴሪያ ያወጣሉ። ከ150 ኤዲ በፊት ይሄንን ቃል የተጠቀመ ይላሉ። ማለት የሆነ ከዛ ቤተክርስቲያን የነበረችው ምንድነው ከ150 ዓመት ኤዲ በፊት ነው እያላችሁ ነው? ምንድነው ከዛ በፊት ከዛ በኋላ የሚመጡ አባቶች እንቀበላቸዋለን እያላችሁ ነው? ማለት ከ150 ኤዲ ያሉ አባቶች አንቀበላቸውም ነው ወይስ እስከ 150 የነበሩ አባቶች ብቻ ነው የምንቀበለው እያላችሁ ነው? እና አግናጤዎስ እነ ጀስቲ ማርቲር እንደሚቀበል ሰው እስከዚህ ዓመተ ምህረት ድረስ ደግሞ የሆነ ያልተጠቀሰ መስሎ ከተሰማቸው ደግሞ እስከ 3ኛ ክፍለ ዘመንም ይላሉ ማለት እና ዝም ብሎ ፍሊፕ ፍላፕ ማድረግ ሳይሆን የአባቶችና የቤተ ክርስቲያን ትምህርት እንዴት ነው የምንረዳው የሚለው መሰረታዊ ነገር ነው። መጀመሪያ ይሄ ወንድም የሚለውን ወንድም የሚለውን በመጽሐፍ ቅዱስ እንዴት ነው በስፋት ስለተካሄደበት ብለድ ሪሌሽን ብቻ ሳይሆን የአንድ ሀገር ዜጎች የአጎት ልጆች በተለይ ይሄ ከዝን የሚለው አዶልፎስ የሚለው ራሱ የቻለ ከዝን የሚል ቃል ስለሌለው ለአጎት ልጅም ለምንም ይሄ አዶልፎስ ወይም ደግሞ ወንድም የሚለው ነው የሚጠቀሙት። ክርስቶስ ደግሞ ሐዋርያቶቹንም ጭምር ወንድሞች እያለ ነው የሚጠራቸው ማለት ነው። ሐዋርያቶቹ ወንድሞች ብለው ብዙ ቦታ ጠቅሷቸዋል። ስለዚህ የክርስቶስ ወንድሞች ተብለው ሲጠቀሱ ሰዎች በአይነሰሲቲ ከድንግል ማርያም የተወለዱ ናቸው የሚል የወረደ አርጊመንት ማምጣት በጣም መውረድ ነው እውነት ለመናገር ማለት ነው። ምክንያቱ ቀደም ማቴዎስ ወንጌል ምዕራፍ 28ም ዮሐንስ ወንጌል ምዕራፍ 19ም ተጠቅሷል አይደለ? እንግዲህ ወንድሞች ሄዳችሁ ወደ ገሊላ ይቀድማችኋል ብላችሁ ንገሯቸው ይላል ክርስቶስ። ወንድሞች ያላቸው ሐዋርያትን ነው። ሐዋርያቶችን ሁሉ የድንግል ማርያም ልጆች ማድረግ እንደማለት ነው ማለት ነው። ወንድሞች ተብለዋል ብሎ መጥቀስ የድንግል ማርያም ልጅ ተብሎ የተጠቀሰ ስለማያገኙ ነው ባይዘው የክርስቶስ ወንድሞች የተባሉ እየሮጡ የሚፈልጉት ማለት ነው። በክርስቶስ ራሱ ወንድሞቼስ በእኔ የሚያምኑ ናቸው ብሎ ተናግሯል። በእኔ የሚያምኑ ወንድሞቼም እህቶቼም እናቴም ብሎ ጠቅሷቸዋል። ስለዚህ አይ ክርስቶስ ከድንግል ማርያም ውጭ እናትም አለው ብሎ እንደ መረዳት ያለ አስተሳሰብ ነው ይሄም ማለት ነው። ይሄ ወንድም የሚለው ከዛ አንጻር የሚታይ ነው። ሐዋርያቶቹ በጣም ብዙ ቦታ ክርስቶስ ራሱ ወንድሞች ስላላቸው ማለት ክርስቶስ ግን በስጋ የተወለደ የስጋ ወንድም ከድንግል ማርያም የተወለደ እንደሌለው ማረጋገጫው ምን መሰላችሁ? የዮሐንስ ወንጌል ምዕራፍ 19 ላይ ታስታውሳላችሁ። ክርስቶስ እናቱን ወዴት ለማን ነው አደራ የሚሰጣት? ባይዘው በአይሁዶች ልማድ የበኩር ልጅ ወይም ደግሞ የበኩር ልጅ ካለፈ ከዛ ተከታዩ ነው የቤተሰቦቹ ኃላፊነት ተከታዩ ልጅ ላይ ነው የሚወድቀው ማለት ነው። ምናልባት ይሰማል ድምጼ አለ? ኦኬ እሺ። አደራ የቤተሰቦቹ አደራ የሚሆነው ተከታዩ ልጅ ላይ ነው የሚሆነው ማለት ነው። ተከታዩ ልጅ ላይ ኃላፊነቱ ይወድቃል። ክርስቶስ በመስቀል ላይ ኃላፊነቱ የሚሰጠው ለማን እንደሆነ ታውቃላችሁ? ለሚወደው ደቀ መዝሙሩ። ለሚወደው ደቀ መዝሙሩ ምን አለ? እነሆ ተመለከቷት፣ አንተ ወደሚወደው ደቀ መዛሙርት ዞር አለና እነኋት እናትህ አለ። እሷስ እነሆ ልጅሽ ብሎ አደራ ሰጣት ማለት ነው። የበኩር የምር የስጋ ወንድም ቢኖረው ኖሮ ለዛ ነበር አደራ የሚሰጠው በአይሁዶች ባህል ማለት ነው። ምንም ልጅ ስለሌላት ግን ድንግል ማርያም ራሱ አደራ የተሰጠችው ለማን ነው? ለዮሐንስ ነው። በል ለወንድሞቼ ስጣት አይደለም ያለው። ከዚያ ጊዜ ጀምሮ ወዴት ወሰዳት ነው የሚለው? ወደ ቤቱ ወሰዳት ነው። ልጆች ቢኖራት ወደ ልጆቿ ቤት ወሰዳት ነበር የሚለው መጽሐፍ ቅዱስ። መጽሐፍ ቅዱስ ግን እንደዚህ አይነት ታሪክ አናገኝም። ወደ ዮሐንስ ቤት ነው የምትወሰደው ድንግል ማርያም። ልጅ ስለሌላት ነው። ልጅ ቢኖራትማ ወደ ልጆቿ ቤት ነበር። ክብር ይግባትና ላቴ ስብሐትና ከክርስቶስ ውጭ እንደው አምላክ ባደረበት ማህፀኗ እንኳን ሩቅ ብእሲ ልትጨምርበት ይቅርና መለኮት የሆነው አምላክ ልትወልጂ ነው ስትባል እንኳን ነገረ ድንግልና የጠየቀች እናት ስለሆነች ማለት ነው። ይሄ እነ ቅዱስ አውግስጢኖስም የሚጠቅሱት ሀሳብ ነው። ሴርሞን 225 ላይ ምን ብሎ ወንድ ሳላቅ ይህ እንዴት ይሆናል የሚለው ባይዘው እጮኛ ያላት ሴት ይቅርና እጮኛ የሌላት ሴት እንኳን በብስራት ልጅ ትጸንሻለች ነው። አክቹዋሊ ትወልጃለች ቢሆን ኦኬ ጸንሰሻል የሚለው ሊያስይዝ ይችላል። እንዴ ወንድ ሳላቅ እንዴት ጸነስኩ የሚያስብል ጥያቄ ሊያመጣ ይችላል። የቅዱስ ገብርኤል ብስራት ግን ጸንሰሻል አይደለም ትጸንሻለች ነው፣ ወደፊት ነው።
ወደፊት ነው ብስራቱ ራሱ ማለት ትጸንሻለሽ ነው የሚለው። ስለዚህ የድንግል ማርያም ጥያቄ ምንድነው? ወንድ ሳላቅ እንዴት ይሆናል? ይሄ በጣም የሚገርም ፍሬዝ ነው እና አውግስቲኖስ ምን ብሎ ይጠቅሳል? ድንግል ማርያም በራሷ ኮንፌሽን ድንግል በህሊናዋ ፐርፔቹዋሊ ቨርጅን ሆና ለመኖር ለእግዚአብሔር የታጨች እንደሆነች ራሷ መሰከረች ይላል። ገብርኤልም እንዴ ከላይ እኮ ለዮሴፍ የታጨች ብሎ ኮት ያደረገበት ምክንያት ለምን መሰላችሁ? መታጨቱ ላቲ ስብሐትና ድንግልና እንዲወስድ ሳይሆን ድንግልና እንዲጠብቅ ነው። አውግስቲኖስ ዝቅ ብለው ምን ይላል? ዮሴፍ ለድንግል ማርያም የታጨው ሌሎቹ የሚታጩት የሚስቶቻቸውን ወይም ደግሞ የሴት ልጅ የታጨችውን ሴት ድንግልና ለመውሰድ ነው። የዮሴፍ መታጨት ግን በተቃራኒው ድንግልና ለመጠበቅ ነው ይላል። በጣም የሚያስገርመው ዮሴፍ መታጨቱ ድንግልናዋን ለመጠበቅ ነው። የድንግል ማርያም ድንግልና ለመጠበቅ ነው። እንዴት ነው ድንግልናዋን ሊጠብቅ የሚችለው? ኦፍኮርስ የምትጸንሰው ከመንፈስ ቅዱስ ነው። ከመንፈስ ቅዱስ የሚወለድ ልጅ አላት። ከዛ በኋላ ያለ ሩካቤ ወለደች ተብላ ከመወገ ሊጠብቃት ማለት ነው። ኦኬ ዘላለማዊ ድንግል ሆና እንድትቀጥል ሊጠብቃት ማለት ነው ዮሴፍ የታጨው። ስለዚህ አውግስቲኖስ እንዲህ ብሎ ይገልጻል። የዮሴፍ መታጨት እንደ ሌሎቹ ድንግልናን ለመውሰድ ሳይሆን ድንግልናን ለመጠበቅ ነው ተብሎ ብለው ይገልጸዋል። አባቶችም እንደዛ ነው። እነ ቅዱስ አትናቴዎስ፣ እነ ዮሐንስ አፈወርቅ፣ ጄሮም፣ ተርቱሊያን ሁሉም የእመቤታችን ዘላለማዊ ድንግልናን ይመሰክራሉ። ጴጥሮስ ተፍጻሜተ ሰማዕት ፐርፔቹዋል ቨርዥን የሚለው ከኒቅያ ጉባኤ በፊት ተጠቅሞታል ማለት ነው። ይሄን በታሪክ የታመነ እውነት ነው እና ፕሮቶ ኢቫንጀሊየም ኦፍ ጆንስ እንዴት ዘላለማዊ ድንግል እንደሆነ ይጠቅሳል። አግናጢዮስም በክርስቲያኖች ዘንድ የታመነና የታወቀ ትምህርት እንደሆነ የምናውቀው በቤተ ክርስቲያን ትምህርት ውስጥ እንደነበረ የምናውቀው የቅዱስ ዮሐንስ ደቀ መዝሙር በኤፒስትል ቱ ዘ ኤፌሲያንስ ወይም ለኤፌሶን ሰዎች በላከው መልእክቱ ላይ ምን ብሎ ቃል በቃል ጠቅሷል? 3 ነገሮች ለዲያብሎስ ምስጢር አድርጓል እግዚአብሔር ካለ በኋላ አንደኛው ምንድነው? ቨርጂኒቲ ኦፍ ሜሪ ነው ማለት ነው። የድንግል ማርያም ድንግልናዋን ለዲያብሎስ ምን አድርጎታል? ደብቆታል። ፕሪንሰስ ኦፍ ዚስ ወርልድ ማለት ነው። የክርስቶስ በድንግልና መወለድ የድንግል ማርያም ደግሞ ድንግል መሆንም ጭምር ከዲያብሎስ ሰውሮታል ይላል አግናጢዮስ። ከዚህ ከአግናጢዮስ ንግግር ምንድነው የምንረዳው? ድንግል ማርያም ዘላለማዊ ድንግል አይደለችም የሚል ፕሪንሰስ ኦፍ ዲ ወርልድ ወይም ደግሞ የዲያብሎስ አገልጋይ መሆኑ ትረዳላችሁ። በቃ ከዲያብሎስ ነው የተሰወረው ይሄ ሚስጢር እያለን እኮ ነው አግናጢዮስ። ዲያብሎስ እንዳያውቀው የተሰወረ ሚስጢር ነው ብሏል። ስለዚህ ከዲያብሎስ የተሰወረው ሚስጢር ካልገባቸው እነዚህ የዲያብሎስ ልጆች ናቸው ማለት በአግናጢዮስ ኮንሴፕት እንጂ በክርስቲያኖችማ ለአይነ ጥቅሻ እንኳን አጠራጣሪ ሆኖ ራሱ አያውቅም። ለአይነ ጥቅሻ ማለት አጠራጣሪ ሆኖ አያውቅም በታሪክ። ስለዚህ የማን ልጆች እንደሆኑ የሚያሳይ ነው እንደው ፐርፔቹዋል ቨርጂኒቲ መካድ ማለት። በጣም የሚያስገርመው ቀጥሎ እነ ሪፎርመሮቹ ራሱ የማይክዱት መሆኑ ነው። በጣም የሚያስገርመው ሪፎርመሮቹ ራሱ እንዳለ የሚቀበሉት ትምህርት መሆኑ። ከዛ ቪጂላንቴስ የሚባል ተነስቶ ነበር። በቃ የተወገዘ በአባቶቻችን ራሱ ምላሽ የተሰጠበት ትምህርት መሆኑ ነው። የሚያስደንቅ ነው። አስቀድመው እንዲህ ብለው መጽሐፍ ላይ ይጠበቅባቸው ይችላል። ኦፍኮርስ የጻፈዋል እኮ እነ ፒተር ሲል ኦፍ ደ ማርቲርስ ማለት ነው ተፍጻሜተ ሰማዕት ጽፏል። እነ አግናጢዮስ ይኸው ጽፏል። ፕሮቶ ኢቫንጀሊየም ኦፍ ጄምስ ጽፏል። ኦሪገን ፕሮቶ ኢቫንጀሊየም ኦፍ ጄምስ ሂስቶሪካል ኤቪደንስ አድርጎ ጠቅሶታል እኮ ይሄን ተጽፏል እኮ። የሆነ ሰዓት መጣና ቪጂላንስ ብቅ አለና አይ ወንድሞቿ ተብሏል፣ ስለዚህ እንደው ልጆች ቢኖሯት ነው የሚል ምንፍቅና መጣ። ኧረ ይሄማ እንደው የራቀ ከክርስትና የራቀ ሐሳብ ነው መረዳት ነው ብሎ ጄሮም እያነሳ ከትንቢተ ሕዝቅኤል ምዕራፍ 44 አስቀድሞ እኮ ስለ ድንግል ማርያም እንዴ የገባባት እኮ ልዑል እግዚአብሔር ነው፣ ስለዚህ ተዘግታ ትኖራለች እንጂ አትከፈትም ብሏል እኮ። የገባባት እኮ ልዑል እግዚአብሔር እኮ ነው። የአብ የባህሪ ልጁ የሆነው ከሶስቱ አካል አንዱ አካል የሆነው ወልድ እኮ ነው ያደረባት። ወልድ ባደረበት ማኅፀን ወልድ በተቀመጠበት ዙፋን እንዴት ነው ሩቅ ብእሲ የሚቀመጥበት? አይቀመጥበትም።
አይቀመጥበትም። ስለዚህ አባቶች ይሄንን በደንብ አስተምረውበታል። ከዚያ አንጻር የሚታይ ነው ለማለት ነው። አንድ ብቻ ይሄ ስላሴ እኮ ቃል በቃል ባይጻፍም ይሄ እኮ ቴዎሎጂካል ዲቨሎፕመንት ነው። ይሄ የድንግል ማርያም እኮ ሪያሊቲ ነው አለ እንዴ ቅድስት ስላሴ። የስላሴ ትምህርት ሪያሊቲ አይደለም እንዴ? ቴዎሎጂካል ዲቨሎፕመንት የሚባል ነገር የለም። ቴዎሎጂ ዲቨሎፕ አይደረግም። ኦፍኮርስ ዲፋይን ሊደረግ ይችላል። ቴዎሎጂ የሆነ እያሳደግከው የምትመጣው ነገር አይደለም። የኦርቶዶክስ ትምህርትም ሀሳብም አይደለም። ኦኬ ቲኦሎጂ ኦልሬዲ አንዴ ሪቪል የተደረገ ትሩዝ ነው ወይም ደግሞ ትምህርት ነው፣ ዶክትሪን ማለት ነው። ያንን ግን ዲፋይን እየተደረገ እየተብራራ ምናምን ሊሄድ ይችላል እንጂ የሆነ ሰዓት ዴቨሎፕ አድርጎ የሆነ ትምህርት ላይ የምትደርስበት ትምህርት አይደለም። ስላሴ የሆነ ያልነበረበት ሰዓት ከዛ ዴቨሎፕ እያደረገ ወደዚህ አይነት ትምህርት ደርሰን አይደለም። የተገለጠ ትምህርት ነው ግን እየተብራራ እየተገለጠ ሀሳቡ ሞር ዲፋይን የሚደረግበት ሰዓት ሊኖር ይችላል፣ ወይም ደግሞ የተብራራበት ሰዓት ሊኖር ይችላል። ያ የሚብራራ ደግሞ ሄሬሲ በሚነሳበት ሰዓት ነው። ሄሬሲ ለምሳሌ በኒቅያ ጉባኤ ስለ መንፈስ ቅዱስ አልተነሳም ነበረ። ስለዚህ በኒቅያ ጉባኤ የነበሩ አባቶች በመንፈስ ቅዱስ ባያምኑ ነው እንላለን? አንልም እኮ። የተነሳው ሜይን ሄሬሲ በወልድ አምላክነት ነበረ። እሱማ ፈጥሮ ፈጠረበት የሚል ሄሬሲ ነበር የተነሳው። ስለዚህ ወልድ ላይ ረሱማ ከአብ ጋር የተካከለ ነው። ከዛ የቁስጥንጥንያ ጉባኤ ደግሞ መቅዶኒዎስ ተነሳና መንፈስ ቅዱስ ላይ በአካላዊነቱ ላይ ህጹጽ ብሎ መጣ፣ ኃይል ብቻ ነው ብሎ መጣ። መንፈስ ቅዱስም በመንፈስ ቅዱስም እናምናለን እሱም ጌታ ከአብ የሚሰርጽ ብሎ ከአብ ከወልድ ጋራ በአንድነት እንሰግድለታለን አምላክ ነው ብሎ አብራሩ ገለጹ እንጂ ያንን የመንፈስ ቅዱስ አምላክነት የዛኔ ዴቨሎፕ አድርጎ ነው አይደለም። ዴቨሎፕ ያደረገ ዶክትሪን የለም በዛን ሰዓት። ኦኬ ያንን የምንፍቅና ትምህርት ተወገደ፣ እውነተኛው ትምህርት ተገለጠ። ኦኬ እውነተኛው ትምህርት ምን አለ? ተገለጠ ማለት። ስለዚህ የእመቤታችን ትምህርትም የታወቀ ነው። በቤተ ክርስቲያን ፍሎ ሲያደርግ የነበረ እውነት ነው። መጣ ቪዚላንስ አይ ብሎ ተናገረ። ከዛ በኋላ ለዛ ምላሽ ተሰጠ። ስለዚህ እሷ ዘላለም ድንግል ነች ተብሎ ተብራራ ማለት ነው። ከዚህ አንጻር የሚታይ ነው ለማለት ነው። ካበዛው በጣም ይቅርታ። እንግዲህ የጎደለውን ደግሞ እዚህ ያላችሁ መምህራን አረማችሁ ትሄዱበታላችሁ። እግዚአብሔር ይስጥል። ምንም የሚጣፍጥ ነው። ምንም ባትጨርስ ራሱ ደስ ይላል። ብዙ ላይብራሪ ነህ አንተ፣ ብዙ መጽሐፍትን ብዙ ነገሮችን ሼር ስለምታደርገን ባይቋረጥ ራሱ ደስታችን ነው እና ቃልዎት ያሰማልን። እግዚአብሔር አምላክ ጸጋን ያብዛልህ። ሌሎቻችሁ ሀሳብ የምትሰጡ ካላችሁ ቀጥሉና ሜይ ቢ ማጠቃለያ ሀሳብ ካለን ይሰጣለሁ። ግን ምንም የኔን ሀሳብ ነው ብዙዎቻችሁ እየተናገራችሁ ያላችሁት። ሀሳብ ያለው ሰው ካለ ይቀጥል። ዮሐዴ ቃልዎት ያሰማል። እሺ ዝምታ ወርቅ ነው መሰለኝ። እሺ እኔ ሀሳብ ልስጥና መንገድ ላይም ስለሆንኩኝ ማርያም ልደቷ በጣም ደስ የሚል ቀን ነው። በነገራችን ላይ የምን ቀን እያለ ያከብራል። አንድ ሰው ደግሞ ዛሬ ሊሆን ይችላል፣ ነገ ደግሞ ሴቶች ቀን ማለት ነው።